ባታምኝም ማለት ነው። አዎ ግን አሁን ይህንን አትናገሪ በቃ። ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረችሽ የሚለውን ሄዳ ደግሞ ሊሆነ ነገር እንዳታረጋት ልጅቷን ማንነቷ ምናምን ነበርኩኛ በቦታው ልጅቷ እሷ ቤት እኮ ነው መታ ልጅቷ ቤቷ ውስጥ። ስለዚህ ልጅቷ ነግራሽ ሚስጥር ባይነሽ አይተሽ ነው? ባይናይቼ ነው ባይናይቼ ነው። ለምን አሁን እኔ እናቴ ለእሷ እንድታረግላ ስለሰጠው ገነት በቃ እኔን ምን አረገችኝ? እንደ ሚሞሪ ሚስጥር የሚይዝ ሚሞሪ የለም እንደዛ አይነት ምንም አልተነፈስም ስለሷ ገባሻ? እኔ እስካሁንም ምንም የተናገርኩን ነገር የለም። ግን አሁን ከአቅሜ በላይ ስለሆነ በሱሱ ጉዳይ ስለመጣች ነው የተናገርኩት። ገባሽ? እዚህ ጋር በማታውቀውች ልጅ እንዳሻንጉሊት እየተጫወተችባት የሆነ በቃ በስራዋ ላይ ቅናት እንዳላት በቃ ነገሮቿን እያበላሸችባት እያለ ስለሆነ ስለተሰማኝ ነው እየተናገርኩ ያለሁት እንጂ መናገርም አልፈልግም። በእንደዚህ አይነት ባይዘዌ በሱሱ ብቻ አይደለም ገነት የምትቀናው፣ በጣም ብዙ ሰው ላይ መተት አሰርታለች ቤሩት ውስጥ። እጅግ እኔ ወደ ብቆጥርላችሁ 9 ምናምን የሚሆን ሰው ነው እንትን ያለኝ። ማሩፍ ታዋቂ ናት። አብዬ ያለሽ እንትን ያለኝ ሰው 9 ሰው ይሆናል። አንዴ ልንገራችሁ፣ ወደ 9 ሰዎች ቮይስ ልከውልኛል በቤሩት ቁጥሬን ኬታ መጡ ለሚለው እርዳታ ላይ የተሳተፉ ሰዎች ናቸው። እኔ ቤት እርዳታ የረዱ ደረሰኝ ለመላክ ዋትሳፕ ቁጥሬን ዋትሳፕ ላይ ግሩፕ ስከፍት በደረሰኝ እርዳታ ላይ የተሳተፉ ወደ 9 የሚሆኑ ቤሩት የሚኖሩ ሰዎች እየማሉ እያለቀሱ ቮይስ ልከውልን፣ እኛ ግን ለህይወታተን ማታ ላይቭሽን እየተከታተልን ነበር። እዛ ጋር ገብተን ለመናገር በድምፃችን ማንነታችን ስለሚታወቅ፣ አንቺ ደግሞ ቪዲዮ አብሩት ያለሽ ቪዲዮ ራሱ ባናበራ እኔ አሁን ድምፃችንን አታሰሚ ምናምን አላሉኝም። ግን ዚያርናት ሴፍ እና ብዙ ሰው ላይ መተት ታስደርጋለች። ሴቶችን እሷ መጠጥ ቤት ትቀጥራቸውና ሳያውቁ እሷን እንዲያገለግሉ ታደርጋቸዋለች። ማንም ሰው ቤሩት ላይ ከሷ በሀብት ከበለጠ በቢዝነስ ከበለጠ ከሷ እንዲያንስ ታደርጋለች። ለምን አታስይዟትም ለምትሉት ማስረጃ አለ። ስታስመትት ማስረጃ አለ። ሱሱ ላይ መትትላት እሷ ጋር የምትሰራ ሰራተኛዋ ናት። መጠጥ ቤቷ የምትሰራ አስተናጋጅ ናት። ስታስተናግጂ ሱሱ መታ ስራቻት ነው ያደረገችው። ስለዚህ ያኔ እሷ መጠጡን ካረኩት በኋላ ግን ሱሱ ሳትጠጣው ደፋውት ነው ያለችን። እሱን ፈጣሪ ነው የሚያውቀው። ሱሱ ትጠጣው ይደፋል። እኔን የደፋው ሱሱ አልጠጣች። ምልክቱ ሱሱ እንድታስታውስ ነግሬያታለሁ። መጠጡ ተደፍቶባት ደፍቼባት ከዛ አዋክቤ ሙሉ አዲስ ፎርካ ያን ቀን የመምጣቷ ቀን ጋብዣታለሁ። ከደሞዜ ነው ብዬ እምቢ እያለችን በጉልበት ጋብዣ እንድታስታውስ እኮ ነግሬያታለሁ። እስከነ ምልክቱ እኔ ቦይስ አስቀምጬላታለሁ። አስታውሽኝ ያን ቀንም ብርጭቆሽ ሙሉ ፎርካ አዲስ ከመውረዱ እላሽ ላይ ደፍቼ አልኳት። ከዛም በኋላ እምቢ ብዬ አዲስ ፎርካ አላመጣሁልሽም ብርጭቆ ሙሉ ሳይቀር ቀይሬ ማለት እንድታስታውስ ያን ቀን ማለት ያለው ነገር ሆነም ቀራንቺ ስደነግጪ ወደኋላ መለስ ካረሹ ብዙ ነገር ታስታውሻል። ጥሩ ሀሳብ። አንድ ሀሳብ ተሰጠኝ ኮመንት ላይ ሜት ኢፌክቱን ቀይሬ ቮይስ አሰማችኋለሁ። እኔ ማንነታቸው እንዳይታወቅ ደርግና ድምፃቸው ይቀየራል። ማንነታቸው አይታወቅም። ከዛም እሺ ናብዬ ልመልስልሽ ወደ ባሏ። ያኛው አህመድ ላይ ነው ያቆምነው። ባሏ አንቺን ወደደሽ አደለ? ባሏ አህመድ ይኸውና ፎቶችን ላሳይሽ። ሙሉ እስከሌላ ብዙ ደረጃ አለ ፎቶ። ይኸውልሽ ያብዬ ገባሻ? እኔ ብዙ ሌላ ፎቶችም አለ ላሳይሽ። እኔ እስከነ ማስረጃ እሷ የተናገረችን ልክልሻለሁ። ከዛም በኋላ አህመድ ይወደኛል፣ ስልክ ተቃይረናል። ከዛም በኋላ ስደውልኝ የት ነሽ ልመጣ እኔ ከእሷ ጋር እኮ ተጣልቼ እንደዚህ ወጥቻለሁ። አልደለተችውም። የፈለግሽውን ነገር አድርጊ። ለምን ይጠፋል? ስለዚህ የአህመድ ስለወደደሽ አንቺ ማህመድን ስለወደድሽው ነገርሽናትወጣሽ ወጣው ስወጣ ከዛም በኋላ ምን ተፈጠረ? አንድ ቀን ማታ ጠብቆኝ 2 ስላለ ደስ የሚለው የአህመድ ስልክ በቃሌ ስላለ እንደዚህ ተፈጥሮ አዲስ ስልክ አመጣልኝ። ይሄ ፊቴ ሁሉ የሆነ ሰዓት አባብጦ ብታይ ይሄ እንደዚህ ተበላሽቶኝም ገና አለችኝ። አንቺ እኔ ጋር ካልተመለሽ እንዲህ ነፍስሽን ማን ነው የምልሽ። ከዛም ምን አልኩኝ፣ በቃ እዛ ቤት እያለውኝ ስወጣ ስገባ መሳቀቅ። ከዛም በኋላ አናገርኩት። እሱ ሳናገረው ምንም ነገር አትፍሬን እኮ የሀገሩ ዜጋ ነው። አይ አንተ ሩቅ ነክ እዚህ ነገር ውስጥ አላስገባም። አንደኛ ሽጉጥ ይዞ ነው የሚዞረው። ልጁ በጣም ኃይለኛ ነው፣ ወጣት ነው፣ በጣም የስራ ሰው ነው፣ በጣም የተከበረ ሰው ባለ ሀብት ነው። ገባሻ?
በቃ ብዙ ነገር አሰብኩ። አሁን የት ናት የምትሉ? ከሀገር ውጭ ናት፣ ከቤሩት ውጭ ናት። ያለችበት ማሳወቅ አይገባትም። እንዳትናገር የምትኖሪበት ነገር ያለችበትን ሀገር ማሳወቅ አይጠበቅባትም። ግን ከቤሩት ወጣለች። ከቤሩት ባትወጣ እኔ እዚህ ጋር መታ እንድትናገር አልፈቅድላትም። ለዚህ እሷ ከቤሩት ወጣለች። ከዛም በኋላ አብዬ የሆነ ችግር ማዛ የሚሏት አለች። እግዚአብሔር ይባርከት፣ የተባረከች ሴት ናት። ዳውራ ላይ ያውቃታል። ራሷን አስከብራ የልጅ እናት ናት። የተከበረች ሴት ናት። በጣም ትንሽ ያላት ስራ ፈልጋለሁ አልኳት። እሷ ጋር መስራት ጀመርኩኝ። ከዛም በኋላ እየፈራውም ስመጣ ምን አረኩኝ? አወራኋት። በቃ ያለኝ ችግራቶች ሁሉ ሳላስቀር ሳልደብቅ ቀር ማለት ነው። ቪዲዮን እንግዲህ ገባሻ ለራሴ እስኪ ጨንቀኝ ድረስ ማለት ነው ያለውን ነገር ስስራ ምንም እንዳትፈሪ እኔ ያለው በሽምግልና አወራታለሁ ምንም አታውሪያት አልኳት። እሷ ጋራ ስገኝ ሰው የሚያቀኝ ሁሉ ወደዛ መምጣት ጀመረ። ይህ ሁሉ ሰው ታውቂያለሽ እስክትለኝ ድረስ ማለት ቤቷ በቃ ዘጭ ማለት ጀመረ። ደህና ሰው ጋር ነው የምለው ማዛ እኔ ኳሸው እሷ ቤት የሚያውቁኝ ያውቁኛል። ከደህና ሰው ጋር ነው የምለው። እንዲህ ቱርኪ ጋርም አለ ያለው ሀብታም ሲያወጣ እንኳን የማይሰስት ሲሰጥ እንኳን ቲፕ የማይሰስት ሰው ጋር ነው የምለው። ገባሻ? ከዛ አህመድን እዛ ጠራሁት። ቤቱ ተዘግቶ ታውቂያለሽ። እኛ ሶስታችን ብቻ ነበር የምንዝናናው። ማዛ በጣም ነው የምትወደው፣ በጣም ነው የምታከብረው። ለምን ጥሩ ሰው ነው አህመድ፣ በጣም ጥሩ ሰው ነው። በየሳምንት ሲመጣ 500 ዶላር ነው የሚሰጠኝ። ምንም 500 ዶላር ሰጥቶኝ ነው የሚሄደው። ፀጉርሽን ተሰሪ 30 ዶላር ነው ፀጉር የሚሰራው፣ 100 ዶላር ነው የሚሰጠኝ። የምሬን ነው የምልሽ አብዬ። ሁሌ ይመጣል፣ በስልክ ያወራኛል 24 ሰዓት። ኦቨር ፍቅር ገብቶት ነበር። የፈለኩበት ቦታ ይዤ እሄዳለሁ። ወንበር ላይ ቆሜ ጨፍሬ በቦዲጋርድ ነበር የሚያስቆመኝ፣ ብር ከፍሉ ማለት ነው። ወንበር ላይ ቆሜ ጨፈርኩ እንደፈለኩ እየሆንኩኝ ማለት ነው። ከዛ ያ ሁሉ አለፈ። ከዛም በኋላ ይሄ ከባሏ ያልኩሽ ታስቶሽ ከሱሪያ ምናምን እስር ቤት ያስፈታችሁ ይመጣል። እሱም ማንም ሰው ያውቁታል። በጣም ነው የሚፈሩት። ባለጌ ነው። ባለጌ ገር ያደርግሽ አይታወቅም። በጣም ከባድ ሰው ነው። እሱን ላከችብኝ። ቀጥ ብሎ መጣ። እላይኔ ልሻና ነበር አብዬ እመብርሃንን። እኔ ሰው ማልፈራ ልጅ ነኝ። ከሰው ያለፈ ታሪኮችን አልነገርኩሽም። እኔ አበሻ ሴት በራሴ ጉዳይ ብዬ ተጣልቼ ፍቅረኛ ነበር፣ በዛ ትዳርሻል ብዙ ነገር አልፈል። ግን በእሷ ጉዳይ ላይ በጣም ነበር የፈራሁት። ከሆነ የፈራው ቃላቶቿ ያስፈራ። ስታደርግም ስላየው ሌላ አበሻ ላይ አድርጋ ስላየው ፈራዋት። መጣ። ሲመጣ ማዛ ማነክ ብላ ወራችሁ ቁጭ አድርጋ አናገረችው። እዚህ ጉዳይ ላይ ማዛ ይቅርታ ስላስገባሽ በጣም ይቅርታ፣ እህቴ ስምሽንም ስለጠራው በጣም ይቅርታ። አንቺ እንደማትፈራ አውቃለሁ። የተከበረች ሴት ናት። እሷን የመንካት ደግሞ ከእሷ ጋር መወዳደርም አትችልም። ሲጀመር ማዛ አትፈራት አውቃለሁ። የተከበረች ሴት ናት። በጣም የሚወዷት ሰው ናት። ትልቅ ሴት ናት። ክቡር ሴት ናት። ሰውየውን አናገረችው። አናገረኝ። ሲያየኝ ገና ልጅ ነኝ። አንቺ ገና ከእሷ ጋር በምን ተገናኝታችሁ ነው? አንቺ የት እሷ የት አለ። ሲያየኝ በቃ የእሷ እድሜ ታይም ላይ ያለው ሴት ጓደኛው መስየዋለሁ። አንቺ እና እሱ በምን ተገናኝታችሁ? አንቺ ገና ወጣት ነሽ፣ ልጅሽ ምን ትሰሪያለሽ ከእሷ ስራ ላይ? አይቶኝ ማለት ነው። ከዛም በኋላ አልቅሼን የነገርኩት ነኝ ሲለኝ አይ አልኩ። ማዛ ኃላፊነት ወስዳ ከኔ ጋር ወስዳ እንሄድጎ በሰላም ትመልሳታል። አሁን ማዛይ ብሎ ቃል ገብቶላት ጓደኞቹም በደንብ ስለሚያውቋት እሷ ላይ ይዣት ሄድና አለ እሱ ይዛት እኔ ጋር ከመጣ እሷን ይዛ እኔ ጋር መጣ። እውነቱ ሳያውቅ በፊት ነው። እኔ ጋር ሲመጣ ሰው የሚያውቁ ሰው የተከበሩ ሰዎች ሲያወሩት ከእሷ ይልቅ እነሱ ይሰማ። ልጁ አስተዋይ ሰው ነው። የፈለገ ነገር ያድርግ እንጂ አስተዋይ ሰው ነው። ከዛም በኋላ ይዞኝ ሄደ። ነገረን ያለችውንም መጥቶ ነገረና ይዞኝ ሄደ። ሄድኩኝ። መጣሟ ስትጠጣ እዛውኝ አላት። እላይ ይዞኝ ወጣ። ነውጭ አላት። እሷ እላይ አወጣ። ጭቤና ተነጋገሩ አለ። በአማርኛ ስናወራው ነው በአማርኛ በአረብኛ አልኳት። ስለ ቪዲዮ ብታወሪ ገልሻለሁ አለች። አላወራ። ምንድነው ከኔ የምትፈልጊው አልኳት። ምንድነው የምትፈልጊው?
ከአንቺ ብዙ ነገር የምፈልገው ነገር አለ። ተመለሽ። አልመለስም። ገበያን ሁሉ ወስደሽ ሄድሽ፣ እንደዚህ አድርገሽ ባሌንም ወሰድሽ። ማን ነው ባልሽ? የአንቺ ባሎች ስንት ናቸው? ይሄም ባሌ፣ ይሄም ባሌ፣ ይሄም ባሌ፣ ይሄም ከሩፌ። አቢባ መብራን ከአንቺ ጋር የሆነ ሰው ከተቀመጠ ከሩፌ ነው ብላ ነው ትጣለሽ። ያ ሰው ከተቀመጠ ከሩፌ ነው ማለት ውሽማዬ ነው እንደማለት ነው። በቃ የኔ ያ ሰው እኔ የምቀባበለው ሰው እኔ አብሬው ከሩፍ ልገራቸው ትርጉም ለምን ከሩፍ ማለት ጋይስ በግ ነው። ሶ ከሩፌ ነው ማለት የኔ በግ ነው። በጌ ነው አትንኪብኝ። እዛ የምንጠራው ቃል እዛ መጠጥ ቤት የሚመጣ ወንድ እሷ አብራ ከተቀመጠች የኔ ነው፣ የኔ በግ ነው ብላ ስትል አንቺ ብዙ ናቸው በምን ለያቸው አልኳት። ከዛ በአህመድ ጉዳይ አጥብቃ ጠየቀች። አህመድም ማናገር ትችላለሽ፣ ስልኩም የላትም በዛን ሰዓት እንኳን ልታናግረው ስልኩም የላትም። ከዛም በኋላ እሱ አለ አንቺም መጠገባ እንዳደርሽ እሷም መጠገብሽ አደርሽ። ወደዛ አረጋት ይዞን በክብር እንዳወሰደኝ ከእሷ ጋር ሳትነካኝ በክብር መለሰኝ። አምጥቻት ደበደብኳት ምናምን ብላ አወራች። ታውራ እባክሽ ተያት አለኝ። እኔ እሱ ሳይሆን እኔ ህይወት የመትረፉ ነው በቃ ደስ ያለኝ ገባሻ ብዬ። ከዛም በኋላ ትንሽ እፈ ያልኩን ከአህመድ ጋር እየወጣሁ መዝናናት ጀመርኩ። አይቼ ማላውቀውን ነገር አየሁ። ከዛም በኋላ ነገሮቹ ሳይ በቃ እየፈራው መጣ። በህልሜ በቃ ምሞት ይመሰለኝ። ወደ ተመዘገብኩልሽ የልመና ማርታ ነው ማን ነው የሚሏት አለች ቢሮ እዛ የምትሰራ። በቃ እኔ ልሞት ነው ወደ ሀገር ያስገቡኝ። ፍርሃት የተሰማኝ ነው። ቀንና ሌት እየጨቀጨኳቸው ኤምባሲ ቀንና ሌት እየጨቀጨኳቸው እመብርሃን 2 ወር የበለጠ ማለት ቁም ስቃሴ እየደወልኩ ሄድ በቃ ካልሄድኩም ብዬ አብጄው መብላት ነው እንጂ እንዲህ የለም። በቃ ሰው በሚያውቅ ሁኔታ አታበቃ እዚህ ጋር ሰው ሆና በውስጥ ምን እንደዚህ ጋር እንዲህ ከኛ ጋር ያወራች ለአንቺ የምታዘጋጀው መቃብር አታውቂም። ነገ አራሻሽ አይገኝም አቡ፣ ነገ አራሻሽ አይገኝም። እመብርሃንን ነው የምልሽ። በጣም ክፉ ናት። ፈራውኝ እኔ ወደ ሀገሬ ካልገባሁ አልኩኝ። ከሱም ብር ተቀባበልኩኝ እስከሚሄድ መጨረሻ ላይ የሆነ ሰዓት ላይ እሱ ቅር አለውና ለሃና እኔ ወረቀትሽን ላሰራልሽ ላግባሻ። እኔ ደግሞ አረብ ማግባት ፍላጎትም የለኝ። አረብ ማግባት ፈልግ የዛሬ 5-6 ዓመት በጣም የሚያፈቅረኝ ልጅ ነበረ። ያኔ ትልቅ ሰው ነው። ቬሎ ሁሉ ገዝቶ ቀለበት ገዝቶ ጅናሌ ያውቁታል። ነፍሱን ይማር። በቅርብን የሞተው ቤት አለው። አላገባም ከዚህ በፊት መኪና ከአንድ 2 አለው። በጣም አለው። እንደ ጭራ ነበር ከኋላ ሲከተል። ልብናዊ ነው ልብናኒ ነው። መጠጥ እየደፋውበት እመብርሃን ሞት አሁን እኔ ልብ ድካም ነው ምናምን ነገር። እኔ ኢትዮጵያ ከገባ በኋላ ነው ኢትዮጵያ ልገባ አካባቢ ሰዓት ላይ ነው የሞተው። ሳያገባ ልጅ እንዳለ አንድ ልጅ ብቻ ስጪ የምትፈልግን በሀገርሽ ብር ሁሉ ሰጥሻለሁ ያለ ልጅ ነው። ቤሎ ሁሉ ገዝቶ ቀለበት ገዝቶልኝ ብር እስከ $1000 በእጄ ሰጥቶኝ እንደፈለግኩ ሰጥቶኝ ጓደኞችን እያመጣው እየጋበዝኩኝ እንደምን ባንዲ ነው አብይ። እኔ ግፍ ያለብኝ የሱ ነው ልገርሽ። እኔ ደግሞ አህመድ ጋር ነን አሁን። እሱ ነፍሱን ይማረው እና አህመድ ላግባሽ፣ ወረቀትሽን ላሰራልሽ፣ መኖሪያ ፈቃድሽን ላሰራልሽ እና ላግባሽ አለሽ እና አንቺ ደግሞ አረብ የማግባት ፍላጎት ስለሌለሽ እምቢ አልሽ። እሱ ጋር ያቆም ነው። አረብ የማግባት ፍላጎት ቢሆን ድሮ ነበር ማገባው። አረብ ማግባት የመውለድ ምናምን ነገር 8 ዓመት ተቀምጬ አላሰብኩትም። ጀስት እንጆይ ያደርጋለሁ፣ እስናናለሁ፣ የፈለኩትን ነገር አደርጋለሁ ብዬሻለሁ። አልደብቅ፣ ግልጽ ነው። ነገ መጥቶ መወራቱ ስለማይቀር ነው እየተናገርኩ። ለራሴ ጨዋ እያደረኩ አይደለም። ማንም ሰው የሚያደርገውን ነገር ቤሩት ላይ አድርጌያለሁ፣ ተዝናንቻለሁ፣ እንጆይን ጨርሻለሁ። ቤሩት ላይ ኖርማል ነው ማሪ። መጠጡ፣ ወንዱም፣ ሺሻውም ኤቭሪቲንግ ኖርማል ኢን ቤሩት። እንጆይ አድርጌያለሁ። መጠጥ እናንተን መተትን ኖርማል ኖር ቤሩት